ሰላም ጤና ይስጥልን እንደምን ዋላችሁ እንደምን አደራችሁ እንደምን አመሻችሁ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ሰላምታዬ በያላችሁበት በመትኖሩበት ሀገር ሰዓት አቆጣጠር ይደረሳችሁ እያልኩኝ የዕለቱን አጫጭር ሰበር ዜናዎችን ወደ እናንተ አደርሳለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁን ቆዩ። ዜናዎችን የማሰማችሁ ደጋረገ ምላሹ ነኝ። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ድንቃድንቅ የሆኑ ሰበር ዜናዎች በእጅ ይገኛሉ። ከአሜሪካ ጋር የሚተባበሩ ሀገራት መርከቦች ላይ ጠንካራ እርምጃ ወስዳለሁ ሲል የኢራን የእስላም አብዮታዊ ዘብ ጥበቃም ወይም ደግሞ በእንግሊዝኛ አጠራሩ IRGC አስታወቀ። የኢራን የኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ በአማርኛ አጠራሩ የእስላም አብዮታዊ ጥበቃ ዘብ ዛሬ ባወጣው መግለጫ አሜሪካ በኢራን መርከቦች ላይ የትኛውንም አይነት ጥቃት ከሰነዘረች ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንና የጦር መርከቦችን በአዳዲስ መሳሪያዎች መጥቶ እንደሚያወድም ዝቷል። ጦሩ ዛሬ መግለጫውን ያወጣው አሜሪካና ኢራን ሰሞኑን በሆርሙዝ አቅራቢያ ከፍተኛ የሆነ የተኩስ ልውውጥ ካደረጉ በኋላ ነው ተብሏል። በኢራን የጦር መርከቦች የሚሆን በየትኛውም አይነት የኢራን ንግድ መርከቦች ላይ የሚደረግን ጥቃት በአሜሪካ ላይ ከፍተኛ ውድመት ያስከትላል ያለው የእስላሚክ አብዮታዊ ዘቡ የኢራን ወታደር መሳሪያዎችን አቀባብሎ በአሜሪካና በአሜሪካ ተላላኪዎች ላይ አውዳሚ ጥቃት ለመፈጸም እየተጠባበቀ ነው ብሏል። የኢራን ጦር ቃል አቀባይ መሐመድ አክሪማናይ ዛሬ በሰጠው መግለጫ ከአሜሪካ ባህር ኃይል አባላት ጋር የሚተባበሩ ሀገራት የንግድ መርከቦች የሆርሙዝን ሰርጥ ፈጽመው አይሻገሯትም ሲል ዝቷል። የሀገሪቱ መንግስት የቴሌቪዥን ጣቢያ ሰማይ ኦፊሻል ታስኒም ኒውስ ኤጀንሲ የኢራንን የፓርላማ አባላት ጠቅሶ እንደዘገበው ከሆነ የኢራን የፓርላማ አባላት በሆርሙዝ ሰርጥ የሚያልፉ መርከቦችን ቀረጽ ለማስከፈል የሚያስችላቸውን የህግ ረቂቅ እያረቀቁ መሆናቸው ተነግሯል። አዲስ የሚረቀቀው ህግ በፓርላማ ከጸደቀ የጠላት ሀገር የንግድ መርከቦች በሆርሙዝ ሰርጥ እንዳልፉ ይከለክላል። የኢራን መንግስት ዛቻውን ያሰማው አሜሪካ ለኢራን የላከችውን ባለ 14 ነጥብ አንድ ገጽ ወረቀት መልስ እየተጠባበቀች ባለችበት ወቅት መሆኑ ተነግሯል። በተያያዘ ዜና እንግሊዝና ፈረንሳይ የጦር መርከቦቻቸውን ወደ ሆርሙዝ መላካቸው ተሰምቷል። እንግሊዝ HMS ድራጎን የተባለውን አውዳሚ መርከቧን ወደ ሆርሙዝ መላኳ እየተዘገበ ሲሆን የመርከቦቹ ዋና ዓላማ የሆርሙዝ ሰርጥን ለማስከፈት እንግሊዝና ፈረንሳይ ያቋቋሙት የዓለም አቀፉ የባህር ኃይል አካል መሆኑ ተነግሯል። በሌላ በኩል እስራኤል በኢራን ላይ ጦርነት ከመክፈቷ በፊት በኢራቅ በረሃ ሚስጥራዊ ወታደራዊ ቤዝ እንደነበራት The Wall Street Journal የተባለ አንድ በአሜሪካን ሀገር የሚገኝ ጋዜጣ ዘገበ። ኢራን የእስራኤልን የጦር አውሮፕላኖች መታከጣለች በሚል እቅድ እስራኤል የከፈተችው ይህ ወታደራዊ ቤዝ በኢራቅ ወታደሮች ተደርሶበት የነበረ ሲሆን ነገር ግን የእስራኤል ጦር በወሰደው እርምጃ ተመቶ መመለሱ ተነግሯል። 180 ኪሎ ሜትር ከዮርዳኖስ ድንበር ይርቃል የተባለው ይሄ የጦር ሰፈር እንግዲህ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በጣም አስገራሚ ሆኗል። 180 ኪሎ ሜትር ከዮርዳኖስ ድንበር ይርቃል የተባለው ቦታ ላይ ነው እንግዲህ እስራኤል ኢራንን ከመደብደቧ በፊት በሚስጥር ይህንን ቦታ ሄዳ ወታደራዊ ጣቢያዎችን ከከፈተች በኋላ በአካባቢው ስፔሻል ፎርስ ወይም ደግሞ ልዩ ኃይል የተባለውን የእስራኤል ዘመናዊ ወታደር በቦታው በማስቀመጥ ወደዛ አቅራቢያ ለመንቀሳቀስ የሞከረውን የኢራቅን ወታደር በተደጋጋሚ በመደብደብ አካባቢው እንዳይደርስ ማድረጓ ተነግሯል። በርካታ ሄሊኮፕተሮችና የተለያዩ አውሮፕላኖች በቦታው ያርፉ እንደነበርና ይህንንም የተመለከተ አንድ እረኛ ለኢራቅ መንግስት ወታደሮች በመናገሩ ችግሩ ተከስቶ ነበር። ይሁን እንጂ እስራኤል በወሰደችው የማጥቃት ዘመቻ በአካባቢው የነበሩ ወታደሮች ተመተው ተመልሰዋል ነው የተባለው። ይህንን ዘገባ የዘገበው The Wall Street Journal የተባለ አንድ በአሜሪካን ሀገር የሚገኝ ጋዜጣ ነው ማለት ነው።
ታዲያ ይሄ ዘገባ ከተነገረ ከሰዓታት በኋላ የኢራቅ ፓርላማ የኢራቅን ጠቅላይ ሚኒስትርና የመከላከያ ሚኒስትሩን የደህንነት መስሪያ ቤት ኃላፊዎችን ዛሬ በፓርላማው ቀርበው እንዴት ሊከሰት እንደቻለና እስራኤል እንዴት የጦር ሰፈር ኢራቅ ውስጥ በሚስጥር ልትገነባ እንደቻለች እንዲያስረዱ መጠየቁ ነው የተነገረው። እንግዲህ ሰፋ ያለ ዜና በኋላ ይዤላችሁ እመጣለሁ ማለት ነው። ይህ በእንዲህ እንዳለ ሁለት የፍልስጤም ትውልድ ዝርያ ያለባቸው አንደኛው ብራዚላዊ ነው፣ ሌላኛው ደግሞ የስፔን ዜጋ ነው ማለት ነው። ሰይፍ አቡ ሼክ የፍልስጤም ዝርያ ያለው ስፔናዊ ነው። ቲያጎ አቬላ ብራዚላዊ ነው። እነዚህ ግለሰቦች ባለፈው ጊዜ የእስራኤልን የባህር ማዕቀብ ጥለው ለማለፍ ከመጡ 50 የጦር የሲቪሊያን መርከቦች መካከል የተያዙ ነበሩ። የተያዙበት ዋነኛው ምክንያትም እነዚህ ሁለቱ ከሐማስ ጋር ቀጥተኛ የሆነ ትብብርና ንክኪ ያላቸው በሚል ሲሆን እስራኤል በዓለም አቀፉ የባህር ወንዝ ላይ ነው ይዛቸው መጥታ የነበረ። እነዚህ ሁለት ግለሰቦች እንዲለቀቁ ዛሬ የእስራኤል ፍርድ ቤት በሰጠው ብይን መሰረት ሁለቱ ግለሰቦች ተለቀው ዲፖርት ተደርገዋል ማለት ነው። ሁለቱ ግለሰቦች እኛ ወደ ጋዛ ለመሄድ ፈልገን ሳይሆን በዛ የሚደረገውን እንቅስቃሴ ለመቃኘት ነው የመጣነ እንጂ ወደ ጋዛ የእስራኤልን ብሎኬድ ጥሎ ለማለፍ ፈልገን አይደለም፣ ጥሶ ለማለፍ ፈልገን አይደለም ሲሉ እንግዲህ ለፍርድ ቤቱ አስተባብረዋል። ታዲያ የእስራኤል ፍርድ ቤት ጉዳዩን ካዳመጠ በኋላ የግለሰቦችን ክርክርና የጠበቆቻቸውን ክርክር ካዳመጠ በኋላ እንዲሁም የእስራኤል መንግስትን ክርክር ካዳመጠ በኋላ ሁለቱ ግለሰቦች እንዲለቀቁ ወስኗል። የተለቀቁት ግለሰቦች ንጹዎች ስለሆኑ ሳይሆን የተያዙበት ቦታ በዓለም አቀፉ የባህር ውሃ ላይ ስለነበረ እስራኤል በዛ ላይ ጁሪስዲክሽን ወይም ደግሞ የማየት ስልጣን የላትም ሲል ነው እንግዲህ ፍርድ ቤቱ መንግስት ያዛቸውን ሁለት ግለሰቦች እንዲያባረር ከሀገር የተደረገው ማለት ነው። ስለዚህ እነዚህ ሁለቱ ግለሰቦች በአሁኑ ሰዓት የተባበሩት መንግስታት ታዛቢዎች ባሉበት ተፈተው መለቀቃቸውና ዲፖርት መደረጋቸው ነው የተነገረው። እንግዲህ ወደ በአብዛኛው እስራኤል ዲፖርት ስታደርጋቸው ወደ ሀገራቸው ነው የምትመልሳቸው። ነገር ግን እነዚህ ወደ ግሪክ ሊላኩ ይችላሉ የሚል ዜና እየወጣ ነው ያለ ማለት ነው። ስለዚህ በአሁኑ ሰዓት ነገሮች ሁሉ እየተካረሩ ናቸው። በተለይ አሜሪካና ኢራን ከዚህ በፊት ከፍተኛ ውጊያ አድርገዋል። ዛሬም ውጊያ አድርገዋል። ትናንትም ተዋግተዋል ማለት ነው። ነገር ግን ሁለቱ ሀገራት ጦርነትን የሚፈልጉ አይመስልም። ለምን? የኢራን ኢኮኖሚ ኦልሬዲ ተሽመድምዷል። እንደውም እንኳንም ዘንበብሽ እንደውም ጤዛንሽ ነው የሚባል አይደለ? ስለዚህ የኢራን ኢኮኖሚ በአሁኑ ሰዓት በቃ አለ ማለት አይቻልም። በ1.6 ሚሊዮን ሪያል ነው በአሁኑ ሰዓት አንድ የአሜሪካ ዶላር እየተዘረዘረ ያለና ያንን በጆን እያተሸክመው የምትሄደውን ገንዘብ ግን ማስቲካ አትገዛበትም። ስለዚህ ኢራን በኢኮኖሚ ችግር ውስጥ ነው ያለች። በተረፈ እንግዲህ እንዳልኩት እነዚህን ይመስላሉ ያስኳቸው ዜናዎች። ማታ ላይ ሰፋ አድርጌ አዳዲስ መረጃዎችን ይዤላችሁ እቀርባለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ ነው ማመሰግነው። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የኔ ውዶች መልካም ሆኖልኝ